በአስም በሽታ፣ በሳይነስ በሽታ፣ በአጠቃላይ በአተነፋፈስ ችግር የምትሰቃዩ ሰዎች ይሄ ቪዲዮ ለእናንተ ነው። አዎ እውነቴን ነው። ይሄ ቪዲዮ እንዳያመልጣችሁ በደንብ ተከታተሉኝ። ነገ ጥር 25 ከ47ቱ ቀደምት የሀገራችን ቅዱሳን ውስጥ አንዱ የሆኑትና የቅዱሱ አባታችን ሐዲስ ሐዋርያ ፀሐይ ዘኢትዮጵያ የአባ አቡነ ተክለ ሃይማኖት የአጎት ልጅ የሆኑ በዚያ ዘመን በነበረው በሀገሪቱ ንጉሥ ፊት በክፎች ሴራና ወሬ ተከሰውና ተታለው ክፎች በሴራ በክፋት ከሰዋቸው ከበሬ ጋር ተጠምደው ሲያርሱ ውለው በጣም ስለደከማቸው ላበታቸው እንደ ወዝ እንደ ደም ሲንጠበጠብ ስለነበረ ማለትም ከጠዋት ከ12 ሰዓት ጀምሮ እስከ ምሽቱ ድረስ ከበሬ ጋር ተጠምደው ሲያርሱ ከኖሩ በኋላ ወዛቸው እንደ ደም ተንጠብጥቦ በጣም ስለደከማቸው ሰማዕትነትን የተቀበሉ ታዲያ ከበሬዎቹ ጋር ተጠምደው ሲያርሷት የነበረችው ያቺ ምድርም አሁን በዚህ በእኛ በኃጢአተኞቹ ዘመን ዛሬም እንደ ሰው የሚሞቅ ትንፋሽ የምታወጣላቸው ያም በኒ ቅዱስ እስትንፋስ አምሳል ከመሬት ውስጥ የሚወጣው ትንፋሽ ወይም ደግሞ እስትንፋስ ለአስም በሽታ መድኃኒት ሆኖ እጅግ በጣም ብዙ ሰዎችን እየፈወሰ የሚገኝላቸው በመንዝና በተጉለት አካባቢ የሚገኙ ታላላቅ ገዳማትና አድባራትን የመሰረቱና የገደሙልን የቅዱሱ አባታችን የአባ አቡነ ተክለ ሃይማኖት አባትና የእርሳቸው አባት ወንድማማቾች ስለሆኑ የአጎታቸው ልጅ ናቸውና የአቡነ ተክለ ሃይማኖት ወንድም እየተባሉ የሚጠሩት በሌላኛው ስማቸው ሕፃን ዘደብረ በግ የሚባሉ ጻድቅ ወሰማዕት ቅዱሱ አባታችን አቡነ ሕፃን ሞዓ ነገ ጥር 25 የተወለዱበት የልደት በዓላቸው ነው። እንኳን ተወለዱልን አባታችን። ሌላው ነገ ጥር 25 እጅግ በጣም ይገርማል የመድኃኔ ዓለም ቸርነት። ቢረሳ ምግብ አይረሳም ብሎ ጾም፣ ጸሎት፣ ስግደት ይረሳል፣ ነገር ግን ምግብ መብላት አይረሳምና ከስብሐት በኋላ በስምህ ስለ አቡነ ሐቢብ ብሎ በእንተ አቡነ ሐቢብ ብሎ በአንተ ስም በፍጹም እምነት ሆኖ 3 ጊዜ የጎረሰውን ሰው ርስተ መንግሥተ ሰማያትን አወርስልሃለሁ የተባሉት ከ10 ጊዜ በላይ ሞተው የተነሱት በስማቸው ብቻ የሚያስምሩን ቅዱሱ አባታችን አቡነ ሐቢብ አቡነ አቢብ አባቡላ ነገ ጥር 25 የዕረፍት በዓላቸው ነው። ሌላው በዚሁ ቀን ነገ ጥር 25 በሰጠሁህ ቃል ኪዳን አምኖ በማንኛውም በሽታና ችግር ላይ ያለ ሰው የአንተን ስም ቢጠራ ገና የስምህን የመጀመሪያውን ፊደል ሲጠራ አንተም እንደ ወዳጆችህ እንደ ሊቀ ሰማዕታት እንደ ቅዱስ ጊዮርጊስና እንደ ሕፃኑ ሰማዕት እንደ ቅዱስ ቂርቆስ ከአውሎ ነፋስ ፈጥነህ ትደርስለታለህ የተባለው ኃያል መስተጋድል ሊቀ ሰማዕታት ማር ቅዱስ መርቆሬዎስ ፒሉፓዲር ነገ ጥር 25 ዓመታዊ ክብረ በዓሉ ነው። የአቡነ ሐቢብና የቅዱስ መርቆሬዎስን ቪዲዮ ቀደም ብዬ ለቀቄላችኋለሁ፣ ገብታችሁ ማየት ትችላላችሁ። መድኃኔ ዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ሕፃን ሞዓ ዘደብረ በግ ከሊቀ ሰማዕታት ከቅዱስ መርቆሬዎስ እንደዚሁም ደግሞ ከቅዱሱ ሰማዕት ከአቡነ ሐቢብ አቢብ አባቡላ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።